ትዳር የቤት ጉዳይ ጓዳ ምናምን ገመና የሚባል ቀርቶ ሁሉም አደባባይ ነገር እየወጣ ሳየው ከዛ ብዙዎቹ ደግሞ አደባባይ ከወጣ በኋላ አንዳንዴ ችግር ይገጥመዋል ይንገራገጫል አይንም ጥሩ አይደለም ከዛ እሱን ሳይ ምስጢር ነው የሚለው ሙዚቃ ቁጭፌ መጻፍ ጀመርኩኝና ቆይ ግን ምስጢር ያንቺ የራሱ የህይወት መርህ ነው ሊባል ይችላል አው በተወሰነ መልኩ በእኛ ሀገር ያንሆኗር ዘይ የምሬ ነው ምነግርህ ትንሽ ሸፈን ደበቅ ይፈልጋል ለምሳሌ ልጆችሽ ባለቤትሽ ፎቶ ብዙም አደባባይ ላይ የለም አው ማለት የሆነ ቀን እኮ ደስ ብሎ ሴሌብሬሽን ላይ ልትታይ ትችላለህ ወይ ፖስት ማድረግህ ሊሆን ይችላል ግን ሁሌ ጧትህንም ማታህንም ምሳህንም ራትህንም ስትበላም ስትተኛም ዝም ብለህ ውሎህን በሙሉ ሜዳ ላይ ማውጣት የለብህም ይላሉ ሙዚቃው ላይ ምንድነው የሚለው እናቴም እንደነገረችኝ አያቴም እንዳጫወተችኝ ፍቅርና ቡና ለዛለ ስክና አርጎ ላጣጣመው ለዛልን የምታጣው ስክና ድብቅ አድርጎ እና ሽፍንፍን ይወዳል ቤቱ ከጥንት ነው ከመሰረቱ ነው የሚለው ግጥሙ በቃ ይሄንን አሁን የታዘብኩትን ነገር ትዝብቴን ለማጋራት ነው ለህቶቼ እንደዛ እሱ አሁን አንቺን ለመቀበል የመጡት ልጆችን ጨምሮ እዚህ ያሉት ተመልካቾች በአጠቃላይ ብዙ የዚህ ሐሳብ ደጋፊዎች አይደሉም ይያስባሉ እሺ ቋና ደረሰ እንደዛ እኮ ነው አይደል እንዴት ነው ደህና ነህ ሰላም ነው አለ ባል ጥሩ ነው በጣም ቆንጆ ጥሩ ፏ ብለሻል አመሰግናለሁ በጣም ሰው እኔ እንግዲህ በዘፈን ነው የማውቀው እንጂ በሰው እያደር እንደ ወይን እየጣፈጠ እያማረበት ጸጋው ወይኒቱ ይያታል ወይኒቱ እንዳዲስ ቴንክ ዩ ሰይፍዬ እንዴት እግዚአብሔር ይመስገን ቆንጆ ነው ማለት ያው ጤነኛ መሆን ራሱ ውበት አይደለ ባለፈው ያወራሽ ነበር በህይወቴ ከክትባት ውጭ መርፌ እንኳን ነክቶኛ አቅም ስትይ ኮሮና እንኳን ብሎ ምንም ነገር አልነካኝም ስትይ ከዚህ በላይ እግዚአብሔር በቃ ጥበቃው ይቀጥል በጣም አሜን ይቀጥል እግዚአብሔር የተመሰገነ ይሁን ማለት አንዳንዴ እንዲ ስትል ሌላ ነገር እንዳይሆን ተጠነቀቃለሁ በዚሁ ባለሁበት ያዝልቅልኝ በጣም ደስ ብሎኝ መኖር ሰው ነኝ ምክንያቱም ውብ ሰው አልሽ ውብ ሰው ለኔ ነው አልካንተ አንቺ ደግሞ ለነሱ ነው ያልሽ ነው ለሁሉም ነው ውብ ለሆነ ሁላ ውብ ናችሁ ከኔ ውጭ አራ አንተማ በጣም ዋናው ውብ እንዴ ለሰይፍሻ አራራቀ ለዋናው የውስጥና የውጭ ስላለ አንተ ያው በቃ